ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። የትግራይ ግብርናና ተፈጥሮ ሀብት ቢሮ በለስ ቴክ ከተባለ ተቋም ጋር በኩችንያ የተጠቃውን የትግራይ በለስ ለመከላከልና ወደ ነበረበት ለመመለስ የጋራ ስምምነት መፍጠራቸው የትግራይ ግብርናና ቢሮ በሰጠው መግለጫ ገልጿል። ይህ በእንዲህ እንዳለም የበለስ ኩችንያ ለማጥፋት ብሎም ለመከላከል ከተለያዩ ዩኒቨርሲቲዎች ጋርም በመመካከር እየተሰራ መሆኑንም ተገልጿል። ፉርቱና ገብሮ የትግራይ ግብርናና ተፈጥሮ ሀብት ቢሮ የጀመራቸው ዘርፈ ብዙ የልማት ፕሮጀክቶችና አርሶ አደሩን የሚጠቅሙ ስራዎች በጦርነቱ ሳቢያ ወደ ኋላ ተጓተው መቆየታቸው ይታወቃል። ቢሮው ለመስራት ካቀዳቸው ፕሮጀክቶች መካከል የበለስ ፕሮጀክት አንዱ ሲሆን ይህን መሰረት በማድረግም በትግራይ በለስን እያጠቃ ያለው ኩችንያ ለመከላከል ዘርፈ ብዙ እንቅስቃሴዎች እያደረገ መምጣቱ ይታወቃል። በቅርቡ በአድግራት ከተማ በነበረው የበለስ ኤግዚቢሽን ላይ በኩችንያ የተጠቃውን የትግራይ በለስ ለመከላከልና ወደ ነበረበት ለመመለስ በተለይም በበለስ የምትታወቀውን ሜክሲኮ ጨምሮ ሌሎች ሀገራት ጋር በጥምረት እንደሚሰራም የተገለጸበት ሁኔታ እንደነበር ይታወሳል። ይህ በእንዲህ እንዳለ ታዲያ የትግራይ ግብርናና ተፈጥሮ ሀብት ቢሮ በለስቴክ ከተባለ ተቋም ጋር በኩችንያ የተጠቃውን የትግራይ በለስ ለመከላከልና ወደ ነበረበት ለመመለስ የጋራ ስምምነት መፍጠራቸው የትግራይ ግብርና ቢሮ ኃላፊ አቶ አለምረሃን ሀሪፈዮ በዛሬው ዕለት በሰጡት መግለጫ ገልጸዋል። ከጦርነቱ በፊት የተጀመረውን እንቅስቃሴ መልሶ ወደ ተሻለ ደረጃ ለማምጣት ቀደም ብሎ ከሰላም ስምምነቱ በኋላ በለስቴክ ከግብርና ቢሮ በመሆን ከተለያዩ ኢንስቲትዩሽንስ በተለይ ደግሞ አድግራት ዩኒቨርሲቲም የምርምር ኤጀንሲም ሌሎችም አብሮ በመሆን የጀመራቸው የመከላከል መልሶ የማልማት ስራዎች እንዳሉ ሆነው አሁን ይህንን ስራ በተሻለ ደረጃ ወደፊት ለመውሰድም ከሁለት ወራት በፊት የተጀመረውን የበለስ ፌስቲቫል እሱን መሰረት አድርገን የንቅናቄ ስራዎችን በሁሉም አካባቢዎች እንድንቀጥልበትና በዋናነት ደግሞ የተቀመጡ አቅጣጫዎች በዋናነት ፕሮቴክት ማለት ገና የተሻለ ሁኔታ የተሻለ ደረጃ ላይ ያለ በለስ ፕሮቴክት የማድረግ በዋናነት ደግሞ የጠፋው አካባቢዎች ደግሞ የተሻለ ዝርያ የማስገባትና ህብረተሰቡ ደግሞ በልምዳው አሰራርም እንዲጠቀም የማድረግ ይህንን ከፖሊሲ ጀምረን እስከ ፕራክቲስ ተባብረን እንድንሰራ የምንስማማበት ያለ ሁኔታ ነው ያለው። የበለስቴክ የቦርድ ኃላፊ አቶ ዮሴፍ ረጃ በበኩላቸው የስምምነት ተጠቃሚ የሚያደርገው አርሶ አደሩ መሆኑን ገልጸው አርሶ አደሩ ከራሱ አልፎ ለገበያ የሚያቀርብበት እድል ለመፍጠር የታሰበ መሆኑንና የበለስ ኩችንያ ለማጥፋት ብሎም ለመከላከል ከተለያዩ ዩኒቨርሲቲዎች ጋር በመመካከር እየተሰሩ መሆኑን ተናግረዋል። ከእርሻ ቢሮ ጋር ሆነን ከዚህ በፊት በኩችንያ ዙሪያ ትልቁ አደጋ የፈጠረው የካክተስ ላይ አደጋ የፈጠረው ኢንሴክት ላይ እንዴት እናጠፋዋለን እንዴት እንቋቋማለን የሚል በለስቴክ ስፖንሰር ያደረገው አዲግራት ዩኒቨርሲቲ ያዘጋጀው እርሻ ቢሮ ደግሞ ሰፖርት ያደረገው ስብሰባ አካሄደን ነበር። ስለዚህ የዛሬ መፈራረም የዛ ውጤት ነው የኩችንያ ላይ ምን እናድርግ የሚል ነበር። በሁለተኛ ደረጃ ደግሞ ከእርሻ ቢሮ ጋር ከአዲግራት ዩኒቨርሲቲ ከመቀሌ ዩኒቨርሲቲ ከማረት ጋር ሆነን ደግሞ ለመጀመሪያ ጊዜ የበለስቴክ ፌስቲቫል ትግራይ ውስጥ አዘጋጅተን ነበር። እሱንም በትልቁ እንዲዘጋጅ ፍላጎት ስላለ ከእርሻ ቢሮ ዛሬ የምንፈራረመውን እሱንም እንዴት አድርገን እንደምናሳድግ የኩችንያ ቁጥጥር ካሄድን በኋላና የፌስቲቫሉ ማድረግ ከጀመርን በኋላ ደግሞ ገበሬው ምርታማነቱ እንዴት ልናሳድገው እንችላለን፣ የተሻለ ካክተስ ቫራይቲ እንዴት አድርገን እናሳየዋለን የሚል እንደዚሁም ስልጠና የምንሰጥበት ተበቻችቶ ከራሱ ኑሮ በዘለለ እንደዚሁም ለገበያ ላይ ያቀርብ የሚችል ሁኔታዎችን ለማመቻቸት ይህ ስራ የሁሉም አካል ድጋፍ የሚጠይቅና የሚሻ ነው ያሉት አቶ አለምረሃን ሀሪፈዮም የበለስ ውጤት በአርሶ አደሩ የአኗኗር ዘይቤ ትልቅ አስተዋጽኦ ያለው ነው በማለት በተለይም ከመኖ ከአፈርና ውሃ ጥበቃ ስራዎች በዘለለ ምርትና ምርታማነትን ለማሳደግ የሚኖረው አስተዋጽኦ ከፍተኛ በመሆኑ የሁሉም አካል ድጋፍ የሚጠይቅ ጉዳይ ነው ብለዋል። ይህንን ስራ በቀላሉ የሚሰራ ስራ ሳይሆን በዋናነት የተለያዩ የፌደራል መንግስት የመንግስታዊ ያልሆነ አካላት ድጋፍና ትብብር የሚያስፈልግበት ሁኔታ ስላለ ይህንን መሰረት አድርጎ በዋናነት ደግሞ በለስ በእኛ በትግራይ ኮንሰፕት በዋናነት ለብዙ አርሶ አደሮች በተለይ ከ3 እስከ 4 ወር
የምግብ ክፍተታቸው የሚሸፍንበት ለሀብት እንስሳ ልማታችን ከፍተኛ የመሆናው ግብአት የሚሆንበት በዋናነት ደግሞ ለአፈርና ውሃ ጥበቃ ስራዎቻችንና በቀጣይ ደግሞ ወደ ፕሮሰሲንግ ስንገባም የተሻለ ምርትና ምርታማነት የምናገኝበት ስትራቴጂክ ኮሞዲቲ መሆኑን ካሁኑ እያሳሰብን የተለያዩ መንግስታዊና መንግስታዊ ያልሆኑ አካላትም ይህንን ትብብር ጆይን እንዲያደርጉ በዋናነት ደግሞ ይህን ስራ ለማከናወን የሚያስፈልጉ ግብአቶች የፋይናንስ የእውቀትና የተለያዩ ድጋፎችም እንዲያደርጉልን በዚህ አጋጣሚ መግለጽ እፈልጋለሁ። የትግራይ ህዝብ የምግብ ዋስትና ለማረጋገጥ ብሎም ምርትና ምርታማነትን ለማሳደግ ቴክኖሎጂን በመጠቀም ስራዎች እንደሚሰሩ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። በትግራይ በሜካናይዜሽን የተደገፈ ምርትን የመሰብሰብ ሂደት መጀመሩንና ይህ እንቅስቃሴ ውጤታማ እንዲሆን የነዳጅ አቅርቦት ወሳኝ በመሆኑ የሚታየው የነዳጅ እጥረት እንዲቀረፍም ቢሮ ጥሪ አቅርቧል። አሰፋ ካሳ ወቅቱ አርሶ አደሮች የደረሰ ሰብል የሚሰበስቡበት ወቅት በመሆኑ በተለያዩ የትግራይ አካባቢዎች የ2017-18 የምርት ዘመን የደረሱ ሰብሎችን የመሰብሰብ ስራ እያከናወኑ ይገኛሉ። ለዚህ አጋዥ እንዲሆን በሜካናይዜሽን የታገዘ ምርት የመሰብሰብ ሂደት የተጀመረ ሲሆን በሐውዜን ወረዳ የሚገኙ አርሶ አደሮች ምርቶቻቸውን በሜካናይዜሽን በመሰብሰቡ የገንዘብ ወጪና የጉልበት ድካም እንደቀነሰላቸው ተናግረዋል። ሳላ ቴክኖሎጂ ልፈርስ ለሰንዳይ 8 መዓልቲ 20 ዕራ የማእኸል ወይ የእርሻ ሜካናይዜሽን መጠቀም ትልቅ ለውጥ ነው። እኛ ይህ ሜካናይዜሽን መጠቀማችን ጊዜያችን ቆጥቦልናል። በተለይ ለቀን ሰራተኞች የምናወጣው የነበረ በርካታ ገንዘብ ቀንሶልናል። ለሐደ ሰራተኛ 1000 ቅርሺ ይካያ ተምጽእ የቀን ሰራተኞችን በቀን 1000 ብር እየከፈልን ነበር። አሁን ግን በርካታ ችግሮቻችንን ተቀርፈውልናል። እኛ አርሶ አደሮች የዘመኑ የእርሻ ቴክኖሎጂ ወደ አካባቢያችን መጥቶ ድካማችንና ገንዘባችንን ቀንሶልናል። በሐውዘን ወረዳ የቁጠባ ዘርፍ ጽሕፈት ቤት ኃላፊ አቶ ብርሃን ኃይላይ በወረዳው ምርትና ምርታማነትን ለማሳደግ ለአርሶ አደሮች አስፈላጊውን ግብዓት በማሟላት በኩታ ገጠም የተዘሩ ምርቶች አርሶ አደሮች ያለምንም ድካምና ወጪ የደረሱ ሰብሎቻቸውን እንዲሰበስቡ በሜካናይዜሽን ለመሰብሰብ እንቅስቃሴ እየተደረገ ይገኛል ብለዋል። ከም ወረዳ ፍቲ መፍራይነት ናይ 2017-2018 ምርት ዘመን እንደ ወረዳ የ2017ና 18 ዓመተ ምህረት የምርት ዘመን የደረሱ ሰብሎች ለመሰብሰብና ወቅቱ ያልጠበቀ ዝናብ እንዳያበላሸው ምርቶቻችን በሜካናይዜሽን ለመሰብሰብ ትልቅ እንቅስቃሴ እያደረግን እንገኛለን። ሜካናይዜሽን የምንጠቀምበት ዋነኛ ምክንያት የገንዘብ የጉልበትና ብክነት ለመቀነስ ነው። ይህ ለማድረግ ግን በቂ ነዳጅ ያስፈልጋል። የትግራይ ግብርናና ተፈጥሮ ሀብት ቢሮ ኃላፊ አቶ አለም ብርሃን ሀርፈዮ በበኩላቸው የዘንድሮ ምርት በሜካናይዜሽን ለመሰብሰብ ትልቅ እንቅስቃሴ እየተደረገ ይገኛል ያሉ ሲሆን ይህ እንቅስቃሴ ውጤታማ እንዲሆን ደግሞ ነዳጅ ወሳኝ መሆኑን ገልጸው ሆኖም ግን አሁን ላይ የነዳጅ እጥረት በትግራይ መኖሩ ተከትሎ ለግብርና እንቅስቃሴ ዋነኛ እንቅፋት መሆኑን ገልጸዋል። ሜካናይዜሽን ሕርሻ መተካዕታ ዘይብሉ ምዃኑን የእርሻ ሜካናይዜሽን የምርትና ምርታማነት ለማሳደግ ትልቅ አስተዋጽኦ ያለው ነው። የዘንድሮ ምርቶቻችን ወደ ጎተራው ለመሰብሰብ በሜካናይዜሽን እየተጠቀምን እንገኛለን። ምርቶቻችን ወቅቱ ያልጠበቀ ዝናብ እንዳያበላሽብን በፍጥነት እየሰበሰብን እንገኛለን። የግብርና ስራዎቻችንን ለመስራት ትልቅ እንቅፋት የሆነብን የነዳጅ እጥረት ነው። ለትግራይ ግብርና ስራዎችን ለማፋጠን 8 ሚሊዮን ሊትር ነዳጅ ያስፈልጋሉ። ሆኖም ግን ይህንን ችግር የፌዴራል መንግስትና ሁሉም የሚመለከታቸው አካላት መፍትሄ ሊያደርጉለት ይገባል። በታሕታይ አዲያቦ ወረዳ ያጋጠመው የወፍ መንጋ በ280 ሄክታር ላይ በሚገኝ የማሽላ ሰብል ጉዳት ማድረሱን ተገለጸ። ይህ በኤርትራ በኩል አዋሳኝ ከሆኑ አካባቢዎች እንደመጣ የተነገረለት የወፍ መንጋ ተጨማሪ ጉዳት ከማድረሱ በፊት አርሶ አደሩን ሰብሉን ከመሰብሰቡ በተጨማሪ የቅድመ መከላከል ስራ መስራት ይገባል ተብሏል። የሸዊት ሙሉዓለም ዘገባ ሙሉ ብርሃን ዳርጌ አዘጋጅተዋለች። በትግራይ ሰሜን ምዕራብ ዞን በታሕታይ አዲያቦ ወረዳ ካለው ከ50 ሺህ ሄክታር መሬት በላይ የሚታረስ መሬት 35 ሺህ ሄክታር መሬት የሚሆነውን መሬት በተለያዩ አዝርዕቶች ተሸፍኗል። ይህ በአብዛኛው የማሽላ ዘር የተሸፈነው ማሳ አሁን ላይ በኤርትራ በኩል የገባ የወፍ መንጋ በ280 ሄክታር መሬት በላይ የማሽላ ዝርዕት ላይ ጉዳት ማድረሱን የወረዳው ኢኮኖሚ ዘርፍ ኃላፊ አቶ የማነ ብርሃነ ገልጸዋል። ጠቅላላ ስፋት ሓራስ መሬት ነው 52803 ነው። አጠቃላይ የሚታረሰው መሬት 52803 ነው።
ከዚሁ 1704 የሚሆነው ከትግራይ ግዛታዊ አንድነት ውጭ በመሆኑ በ2017-18 ዓ.ም የምርት ዘመን ልናርስ ካሰብነው መሬት 34503 ነው። እስካሁን በአዝርዕት የተሸፈነውም 35799 ሄክታር ነው። በለምለም ቀበሌ አርዶ ወያነ በሚባል ቦታ 281 የሚሆን መሬት በኤርትራ በኩል የመጣ የወፍ መንጋ በአዝርዕቶች ላይ ከባድ ጉዳት አድርሷል። ለመከላከልም አልተቻለም። ቦታው ጫካማ በመሆኑ ልታገኛቸው አትችልም። ያለንን አማራጭ ግን አርሶ አደሩ የየራሱን መሬት እንዲጠብቅ ነው ያደረግነው። የታሕታይ አድያቦ ወረዳ ለምለም ቀበሌ አርሶ አደሮች በበኩላቸው በወረዳው ባጋጠመ የወፍ መንጋ አዝርዕቶቻቸውን በዚሁ የወፍ መንጋ ጉዳት እንዳይደርስበት ለመከላከል እየሰሩ መሆናቸውን ገልጸዋል። ስሉ እስለ ዝኾነ የዕዋፍ አለዋ ብጣዕሚ ዘአጥቂዕነን በርካታ ወፎች አሉ። በአዝርዕቶች ላይ ጥቃት አድርሰዋል። በወረዳውም መነሳሳት ተደርገዋል። የተረፈውን በወቅቱ መሰብሰብና ካልተጠበቀ ዝናብ ማዳን እንደሚገባ ተነግረናል። ሕጃብት መሸላ አኺሉ እዩ ነጋን በራዲዮ በቴሌቪዥን ቀልጢፍኩም ትቆዒስ በማሽላ ላይ ጉዳት ደርሰዋል። በሬዲዮ ነው የተነገረን። ፈጥነን መሰብሰብ እንዳለብንም ተነግሮን የግብርና ቁሳቁሶቹንም ተሰጥቶናል። እኛም ቢሆን ፈጥነን ሰብስበን አውድማችንን አፍሰን አዝመራችንን ወደ ቤታችን ማስገባት ነው የምንፈልገው። በወረዳው ያጋጠመውን የወፍ መንጋ አደጋ ለመከላከልም አርሶ አደሮች የደረሱ ሰብሎቻቸውን በወቅቱ መሰብሰብ እንደሚጠበቅባቸውም ጥሪ ቀርቧል። በሃይሃይታት ሓረስታይ ናብ ዓጺሊ አትይኔ አርሶ አደሩ በአሁኑ ሰዓት የሰሊጥ ምርትን በመሰብሰብ ላይ ነው የሚገኘው። ስለዚህ ይህንኑ ፈጥኖ ደራሽ ማሽላውን መሰብሰብ እንዲጀምር ነው የምናሳስበው። በትግራይ ማዕከላዊ ዞን አሕፈረም ወረዳ ውስጥ በ3 ወራት ብቻ በህገወጥ ስደት ሳቢያም 18 ወጣቶች ህይወታቸውን ማለፉን የወረዳው የተሳትፎና ተጠቃሚነት ዘርፍ አስታወቀም። ይህ የተገለጸው በአሕፈረም ወረዳ የተሳትፎና ተጠቃሚነት ዘርፍ ጽሕፈት ቤት ትብብር በተዘጋጀው የውይይት መድረክ ላይ ነው። የአሕፈረም ወረዳ ዋና አስተዳዳሪ አቶ ተክለመድህን አረጋዊ እንደገለጹት በወረዳው በዚህ ሩብ ዓመት ከ1600 በላይ ወጣቶች በህገወጥ መንገድ ተሰደዋል። በ3 ወራት ውስጥም በህገወጥ ስደቱ ሳቢያ 18 ወጣቶች ህይወታቸው ማጣታቸውን ጭምር ነው ዋና አስተዳዳሪው የገለጹት። ቤተሰቦች በህገወጥ ለተያዙ ልጆቻቸው ለአንድ ሰው ከ700 ሺህ እስከ 2.8 ሚሊዮን ብር ገንዘብ ለህገወጥ ደላሎች መክፈላቸውን የገለጹት አቶ ተክለመድህን አረጋዊ ማህበረሰቡ ለስቃይ ብሎም ለከፍተኛ ማህበረን ኢኮኖሚያዊ ችግር እየተጋለጠ ነው ብለዋል። እየተያየ ያለው የወጣቶች ህገወጥ ስደት ለመፍታት ሁሉም ማህበረሰብ ድርሻውን እንዲወጣ አስተዳዳሪው ጥሪ አቅርበዋል። ከትግራይ የጄኖሳይድ ጦርነት በኋላ ወጣቶችን ያሳተፈ ስራ አልተሰራም። ስለሆነም በዚህ ጉዳይ ትኩረት ተደርጎ ሊሰራ ይገባል ያሉት ደግሞ በአሕፈረም ወረዳ የተሳትፎና ተጠቃሚነት ዘርፍ ጽሕፈት ቤት ውስጥ ወጣቶችን የማደራጀትና መናቃቃት የስራ ሂደት አስተባባሪ አቶ ጣዓመ ተክላይ ናቸው ሲል የአሕፈረም ወረዳ የኮሙኒኬሽን ጉዳዮች የላከው መረጃ ያመላክታል። ሰፋሪኮም ኢትዮጵያ ባዘጋጀው የበሽ ሽልማት በመቀለ ከተማ ለሁለተኛ ጊዜ አሸናፊ ለሆኑ ወጣቶች የ1 ሚሊዮን ብር ሽልማት ማበርከቱን አስታወቀም። ሰፋሪኮም ኢትዮጵያ ወጣቶቹን ተሸላሚ በማድረግ የስራ እድል በመፍጠር ረገድ ሚናውን እየተወጣ መሆኑን ተገልጿል። ዝርዝሩ ሙሉ ብርሃን ዳርጌ አዘጋጅተዋለች። ሳፋሪኮም ኢትዮጵያ ባዘጋጀው የበሽ ጥቅል ገበያ ወጣት አንዱን ፍስሐም ከመቀለ የ1 ሚሊዮን ብር እድለኛ አድርጎታል። ወጣቱ ባገኘው የሽልማት ገንዘብ በንግድ ስራ ላይ ተሰማርቶ ራሱንና ወገኑን መለወጥ የሚችልበትን ስራ ለመስራት እቅድ ላይ መሆኑንም ገልጿል። እኔ በቃ ከዚህ በኋላ በርቼ ለመስራት ፍላጎቴ በቃ በንግድ ነው የምሰማራ። በሳፋሪኮም ኢትዮጵያ ሰሜን ሪጅን አጠቃላይ ሽያጭ ኃላፊ አቶ ብርሃነ ገብረስላሴ ፕሮግራሙ ከተጀመረ ወራቶች መቆጠራቸውን የገለጹ ሲሆን በአገር አቀፍ ደረጃ በሚሊዮኖች የሚቆጠር በጀት በመመደብ ደንበኞቹን ለማርካትና እድሉን ተጠቃሚ በማድረግ የስራ እድል ፈጠራን በማመቻቸት እስካሁን ድረስ በመቀለ ከተማ 2 እድለኞችን ተሸላሚ ማድረጉን በማውሳት በትግራይ የተለያዩ ከተሞች በርካታ ወጣቶችን የስራ እድል ተጠቃሚ ማድረጋቸውንም ገልጸዋል። ዘወይ ይሄኛው ፕሮግራም ኦልሞስት ጀመረ ወደ 3ኛ ወሩ ነው። አሁንም እየቀጠለን ያለውና በአጠቃላይ በአገር አቀፍ ደረጃ ከ57 ሚሊዮን በላይ በጀት በመመደብ
የሳፋሪኮም ደንበኞችን ተጠቃሚ እንዲሆኑ በዛውም ኢንጌጅ እያደረጉ የኛ አገልግሎት የኛ ኔትወርክ አቅም በድምጽም በዳታም ኤክስፒሪየንስ እንዲያደርጉት ታስቦ የተዘጋጀ ፕሮግራም ነው። ስለዚህ ብዙ ወጣቶች ይህን እድል በደንብ እየተጠቀሙበት ነው። አሁን በትግራይ ደረጃ እንኳን ብናይ እስከዚህ ሰዓት ባለው ድረስ 2 ወጣቶች መቀሌ ከተማ ላይ እያንዳንዳቸው የ1 ሚሊዮን ተሸላሚ ሆነዋል። አንድ ወጣት ደግሞ ከመሆኒ ከተማ የ100,000 ብር ተሸላሚ ሆኗል። ይሄ ሳሙና በየሳምንቱ የሚደረገው ሽልማት ነው። ሽልማቱ ቀጣይ መሆኑንና ህብረተሰቡም የድሉ ተጠቃሚ ለመሆን ዝግጁ መሆን እንደሚጠበቅበትም አቶ ብርሃነ ገብረስላሴ ያስገንዝበዋል። ሽልማቱ በጣም ቀጣይ ነው። ኦልሞስት 50% ነው የደረሰው። ስለዚህ ሽልማቱ አሁን በየቀኑ ከዛሬ ጀምሮ አለ ይቀጥላል ለተወሰኑ ጊዜያት። ስለዚህ በዚህ አጋጣሚ ሁሉም ሰው ይህንን እድል እንዲጠቀምበት። በሽልማት መርሃ ግብሩ ላይ የተገኙት የመቀለ ከተማ ማህበራዊ ጉዳይ ጽሕፈት ቤት ዋና አማካሪ አቶ ጌታቸው ወዳጆ በበኩላቸው ማህበረሰቡ ሳፋሪኮምን በመግዛት የአገልግሎቱ ተጠቃሚ መሆኑን የገለጹ ሲሆን ለዚህም ተቋሙ በሚያደርገው ማንኛውም እንቅስቃሴ በመንግስት በኩል ከጎናቸው መሆናቸውን ገልጸዋል። አማራጭ ሆይኑ ከመንግስት ነጻ ሆይኑ ህብረተሰቡ አማራጭን በመጠቀም ላይ ስለሚገኝ ለሁሉም የህብረተሰብ ክፍል ቴክኖሎጂ ተጠቃሚ ለማድረግ የምትሰሩትን ስራ እናመሰግናለን እናደንቃለንም። በመሆኑም በምትሰሩት ስራ ሁሉ ከጎናችሁ መሆናችንን በመቀለ ከተማ አስተዳደር ስም ቃል እገባለሁ። በትግራይ ህዝብ ላይ የታወጀው ጄኖሳይዳዊ ጦርነት ከሰብአዊ ኪሳራ በተጨማሪ ኢኮኖሚያዊ ውድመቱ ከፍተኛ መሆኑ ይታወቃል። የትግራይ ጄኖሳይድ ጥናት ኮሚሽን ይፋ ባደረገው ጥናት በአምራች ተቋማት የደረሰው ውድመትና ኪሳራ ምን ያህል መሆኑ፣ በተለይም በዚህ ጦርነት የተሳተፉ ኃይሎች ምን ያህል ድርሻ እንዳላቸው ሚናቸውን በጥናት አስደግፎ አውጥቶታል። አውዳሚው ጦርነት የትግራይ ኢኮኖሚን በማንቀሳቀስ ከፍተኛ ተስፋ የተጣለባቸውን ግዙፍ ኩባንያዎችን ጨምሮ ያወደመና መልሶ እንዳይጠገኑ ያደረገ ኪሳራም አስተናግዶ ጠባሳውን ጥሎ አልፏል። የትግራይ ጄኖሳይድ ኮሚሽን ይፋ ያደረገው ጥናትና ያደረሰው ውድመት በመመልከት ብርቱካን ጌታዬ በትንታኔ ተመልክተዋለች። ጥቅምት 24 2013 ዓ.ም በትግራይ ህዝብ ላይ የታወጀው ጄኖሳይዳዊ ጦርነት ከፍተኛ ሰብአዊና ንዋታዊ ኪሳራን አስከትሏል። ይህ ደም አፋሳሽ ጦርነት የትግራይን ህዝብ ወደ ኋላ 20-30 ዓመታትን መልሶ ከ2 ዓመት በኋላ በፕሪቶሪያ በተደረሰው ስምምነት ማቆም ቢቻልም በትግራይ ህዝብ ላይ የደረሰው ሁለንተናዊ ኪሳራና ውድመት ግን አሁንም ቀጥሏል። በእነዚህ አሰቃቂ ዓመታት ታዲያ ያለ ምክንያት ንጹሃን ዜጎች ተገለዋል። አሰቃቂ ግድያዎች፣ የዘፈቀደ ርሸና፣ ጾታዊ አመጽን፣ ረሃብና ከበባን እንደ ጦር መሳሪያ ጥቅም ላይ በማዋል የትግራይ ህዝብ በረሃብና በስቃይ እንዲያልቅ መደረጉ ይታወቃል። በዚህ ጄኖሳይዳዊ ጦርነት የጠፋው የሰው ህይወት በሚመለከት እየተካሄዱ ያሉ ጥናቶች ቢኖሩም በንብረት ላይ የደረሱ ውድመቶች ግን በትግራይ ጄኖሳይድ ኮሚሽን አማካኝነት በሚደረጉ ጥናቶች በየደረጃው ይፋ እየተደረጉ ቆይተዋል። ኮሚሽኑ በትግራይ በተካሄደው ጄኖሳይዳዊ ጦርነት በርካታ የዘርፉ ተቋማት ያስከተሉት ኪሳራም ባደረገው ጥናት ይፋ እያደረገ ሲሆን በዚሁ ጦርነት ወቅት ሆን ተብሎ ከወደሙ የትግራይ ግዙፍ የኢኮኖሚ ዘርፎች መካከል የተወሰኑትን መመልከት ይቻላል። የትግራይ ኢኮኖሚ በማነቃቃት ለበርካቶች የስራ ዕድል ይፈጥራሉ ተብለው ተስፋ ከተጣለባቸው ኩባንያዎች መካከል የእምነበረድ ፋብሪካዎች፣ የጨርቃ ጨርቅ፣ የእንስሳትና በወተት ልማት ላይ የተሰማሩ ድርጅቶች፣ የተለያዩ አገልግሎትና አምራች ፋብሪካዎች መውደማቸውን መመልከት ይቻላል። የትግራይ ጄኖሳይድ ኮሚሽን በቅርቡ ይፋ ባደረገው ጥናት መካከል በትግራይ የኢኮኖሚ ዘርፍ የደረሰው ውድመት ይፋ አድርጓል። በዚህ የንግድ ስራና ኢኮኖሚውን በማንቀሳቀስ ላይ የተሰማሩ ወገኖችም የዕለት ጉርሳቸውን ለመሸፈን እስከ መቸገር ድረስ ያጋጠማቸውን ውድመትና ኪሳራ እየገለጹ መጥተዋል። አስፈላጊ የሚባሉ ማሽኖች አሉ። እነዚህ ማሽኖች አቀማመጣቸው እንዲህ አልነበሩም። በስርዓት ተቀምጠው ነው የነበሩት። ዘመናዊና ከተለያዩ ውጭ ሀገራት የመጡ ናቸው። ነገር ግን 100% በሚባል መልኩ አውድመውታል። እዚህ ራይ ቀረጽ ነጻ መንግስት ፈቅዶ ለትናይ መንግስትም ከቀረጽ ነጻ ፈቅዶልን ለከብቶችም ማስፋፊያ ለመስራት የገባቴ እንዲኑ ነው። ነገር ግን በመኪና ጭነው ወስደውታል። ጦርነቱ ባደረሰው ከፍተኛ ኪሳራ በርካቶች በስራ ዕድል እጦት ተስፋ ቆርጠው የዕለት ጉርስ ለማግኘት በየሰው ሀገር ስደት በየበረሃው ሲንገላቱና በችግር ሲሰቃዩም ይታያሉ። በኢኮኖሚው ዘርፍም ያጋጠመው ውድመት ዓለም አቀፍ ተሞክሮን ግምት
ውስጥ በማስገባት ጦርነት ከተካሄደ በኋላ በሚካሄደው ጥናት መንገድ መሰረት ተከትሎ ባካሄደው ጥናትም ትግራይ ላይም 83 ቢሊዮን በላይ የአሜሪካን ዶላር የሚገመት ኪሳራ መድረሱን ያረጋግጣል። አምራች ክፍሉ ወደ ፕሮዳክሽን ሎስ ወይም ሬቨኑ ሎስ ብለን ነው የምንጠራው ማግኘት የነበረበት ሰርቶ ማግኘት የነበረበት ወይም ሽጦ ማግኘት የነበረበትን ኪሳራ ነው አንደኛው። ሁለተኛው ወደ ግልጋሎት ሰጥቶ ማግኘት የነበረበት ነው። ሶስተኛው በነበረው ጦርነት እንዲያውም ከበባን መሰረት በማድረግ እሱን ለመፍታት ወይም በህይወት ለመቆየት እንዲሁም ስራውን ለመጀመር ተብሎ የወጡ ወጪዎች አዲሽናል ኮስት ወይም ተጨማሪ ወጪ ብለን የምናስቀምጠው አለ። ሌላው አንኮሌክትድ ፊ የምንለው አለ። ሰርቶታል ግን አልሰበሰበውም። ስለዚህ በአጠቃላይ ሎስ ወደ 50.71 ቢሊዮን ዶላር ሎስ ኦብዘርቭ አድርገናል ወይም ደግሞ አግኝተናል ከነዚህ ተቋማትና ሃውስሆልድስ። በአጠቃላይ ሁለቱም ሲደመር ወደ 83.84 ቢሊዮን ዶላር ግኝት አለን ማለት ነው። የትግራይ ጄኖሳይድ ጥናት ኮሚሽን ባካሄደው ጥናት መሰረትም እንደሚያመላክተው ለደረሰው ውድመትና ኪሳራም በወቅቱ የነበሩ የኢትዮጵያ መከላከያ ሰራዊት፣ የኤርትራ ሰራዊትና የአማራ ኃይሎች ተጠያቂ መሆናቸውን ያስቀምጣል። ንግድ ካየን የአማራ ፎርስ ነው አንደኛ አምራች ዘርፍ ወይም ኢኮኖሚ ብለን ወደ ማኑፋክቸሪንግ ስንመጣ የኤርትራ ሰራዊት ነው አንደኛ ሆኖ የሚመጣው። ወደ ሰርቪስ ስንመጣ የኢትዮጵያ ሰራዊት አንደኛ ሆኖ ይመጣል። ወደ ሃውስሆልድ ስንመጣ የኢዲኤፍ ወይም የኤርትራ ሰራዊት አንደኛ ሆኖ ይመጣል። አግሪጌት ሲሰራ ግን በፕሮዳክቲቭ ሴክተር ምን ያህል ነው ያላቸው ኮንትሪቢዩሽን ወይም ያደረሱትን ጉዳት ምን ይመስላል የሚለውን ወደ 36.01 ወደ የኢትዮጵያ መከላከያ ሰራዊት ብቻውን ሼር ይወስዳል። 16.62 ኤርትራ ሰራዊት ይወስዳል። 11.60% ወደ አማራ ፎርስስ ይሄዳል ማለት ነው። ጆይንትሊ በሰሩት ግን የኢትዮጵያ ሰራዊትና የኤርትራ ሰራዊት ተለቅ ያለ ሼር ይወስዳሉ 5.22። በተለያዩ አምራች ተቋማት የተሰማሩ የተለያዩ የህብረተሰብ ክፍሎችም ይህንኑ ያመላክታሉ። ብጣዕሚ ዘመናዊ ዝበሃል ከምቱ መጀመሪያ ገልጾ ዝሞከርኩት ጥረቅ ሓና እንደምናየው ግን የሚያስፈልጋቸውን ወስደው የቀረውን በዚህ መልኩ በታትነው ሰባብረውታል። አቃጥለውት የሄዱም አሉ። በውጭ በኩል አለም የደረሰውን ውድመት በቀላሉ የሚመለስ አይደለም። ሙሉ በሙሉ ነው ያወደሙት። እዚያ ናይ በቆሎ መዝረኢት ያኔራ ይህ የበቆሎ መዝሪያ መሽን ነው የነበረው። እንዳለ በሙሉ አብላሽተውታል። ሌሎችን ደግሞ የሚፈልጉትን ሁሉ ፈተው ወስደዋል። እዚህ መከላከያ የአማራ ኃይሎችም ነበሩ። ሁሉንም አውድመውታል። የትግራይ ኢኮኖሚ አውድ ወደ ነበረበት እንዲመለስ ብቻ ሳይሆን ወደ ተሻለ ደረጃ እንዲሸጋገርም ባለድርሻ አካላትና የሚመለከተው ሁሉ በጋራ አንድ ሆኖ በመስራት ትልቅ ለውጥ ማምጣት እንደሚቻልም ተመላክቷል። ይህንን ወደ ባክ ቤተር እንዲመለስ ከተፈለገ ሁሉም አክተሮች ፓርቲሲፔት የሚያደርጉበት የሪኮንስትራክሽንና ሪሃቢሊቴሽን ፕሮሰስ መደረግ አለበት። ቆም ተብሎ ታስቦ ሁሉም ወደ ትግራይ ብሎ አስቦ መስራት ይጠበቅበታል። ያለውን አንጻራዊ ሰላም በማጠናከር በጦርነቱ ምክንያት የወደሙ የትግራይን ኢኮኖሚ መልሶ በመገንባት የህዝቡን ኑሮ ለማሻሻል እንዲሁም ፍትህና ተጠያቂነት እንዲረጋገጥም የሁሉ ጥረት ይጠይቃል። በመጨረሻም ሱዳን ከ20 በላይ ሀገራት የሱዳኑን የእርስ በርስ ጦርነት እንዲቆም ጥሪ አቀረቡ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሙሉ በሙሉ እንዲቆምና በአስከፊ ሁኔታ ላይ የሚገኙ ወገኖች አስቸኳይ እርዳታ እንዲደርስላቸው የውጭ ጉዳይ ሚኒስትሮችና የ20 ሀገራት ባለስልጣናት ጥሪ አቅርበዋል። ለገብረእግዚአብሔር ኃይሉ ዘገባ ፍሬወት ወልደመድህን።
በሱዳን እየተካሄደ ያለው የእርስ በርስ ጦርነት ሙሉ በሙሉ እንዲቆምና አስከፊ ሁኔታ ውስጥ የሚገኙ ወገኖች አስቸኳይ ሰብአዊ እርዳታ እንዲደርስላቸው የውጭ ጉዳይ ሚኒስቴሮችና የ20 ሀገራት ባለስልጣን ጥሪ አቅርበዋል። በአልፋሸር ከተማ ሰብአዊነትን መሰረት ያደረገ ጭፍጨፋ መፈጸሙን ያረጋገጠው የ20 ሀገራት ጥምረት የሱዳንን የእርስ በርስ ጦርነት እንዲቆምና በረሃብ እየተሰቃዩ ያሉ ዜጎችን አፋጣኝ ሰብአዊ እርዳታ እንዲደርስላቸውም ጠይቀዋል። በሐምዳን ዳጋሎ የሚመራው ታጣቂ ቡድን የአልፋሸር ከተማን በሚቆጣጠርበት ወቅትና ከተቆጣጠረ በኋላ የሰብአዊነትን ሕግ የሚጥሱ ግፎችን እየፈጸመ እንዳለ መረጃዎች እንዳገኙ የገለጹት የካናዳውና የእንግሊዝ የውጭ ጉዳይ ሚኒስትር ያካተተው ጥምረት በሲቪሊያን ላይ እየተፈጸመ ያለው ግፍ በማውገዝ ሁለቱ ተፋላሚ ቡድኖች ወደ ውይይት ሊቀርቡ እንደሚገባም ጥሪ አቅርበዋል። በአልፋሸር እየተፈጸመ ያለው ወንጀል ወደ ዳርፉርና ምስራቅ ኮርዶፋን የመስፋፋት እድሉ ሰፊ መሆኑንና በዚህም ስጋት እንዳላቸው የገለጹት የሀገራቱ የውጭ ጉዳይ ሚኒስትሮች ጦርነቱ በአስቸኳይ እንዲቆምና ወንጀለኞችም ተጠያቂ እንዲሆኑ በለንደን ባካሄዱት የውይይት መድረክ ላይ መወሰናቸውን የአናዶሉ ኤጀንሲ ዘግቧል። በከበባ ምክንያት በአልፋሸር የሚገኘው ሕዝብ ለከባድ ረሃብ ተጋልጦ እንደሚገኝም ተጠቅሷል። ይህ በእንዲህ እንዳለም አስነዋሪ ጾታዊ ጥቃት፣ ብሔር ተኮር ጭፍጨፋና ግፍ እየተፈጸመ እንዳለ የገለጹት ጉባኤተኞቹ ወንጀለኞቹን ለፍርድ በማቅረብ ፍትህ እንዲረጋገጥ መስራት ሞራላዊ ኃላፊነት እንደሆነም አስረድተዋል። በአልፋሸር የታየው ስቃይና ጭፍጨፋ ዓለም በግልጽ የተመለከተችው እንደሆነ ያስረዱት የተባበሩት መንግስታት የሰብአዊ መብት ኮሚሽን ኮሚሽነር ቮልከር ቱርክ ድርጊቱ በኮርዶፋን እንዳይደገም በጦር መሳሪያ አቅራቢዎች እገዳ እንዲተላለፍም ጥሪ ማቅረባቸው አልጀዚራ ዘግቧል። በአልፋሸር እየተፈጸመ ያለው የጄኖሳይድ ወንጀል በታጣቂዎች አስቸኳይ ድጋፍ ብቻ የሚያቆም ሳይሆን የአረብ ኤምሬት ጣልቃ ገብነት እንዳለ የዘገበው ኒው ፖለቲክስ ሲሆን የሱዳኑ ጦርነት ውስብስብና የሰብአዊነት ጥቅም ያላስቀደመ ሆኖ መታየቱን ማስረድቷል። በአልፋሸር ብቻ ከ80 ሺህ በላይ ህዝብ ተፈናቅሎ በከባድ ችግር ውስጥ እንደሚገኝ የገለጸው ደግሞ የሱዳን የሐኪሞች ጥምረት ሲሆን የሕክምና እርዳታ እየተሰጣቸው የነበሩ ሰዎችንም ጭምር ህዝቡም ለከባድ አደጋ ተጋልጦ እንደሚገኝ የትሪያንግል የሰብአዊ ድጋፍ አስተባባሪ ዋሲም ሶላንጊ ይገልጻሉ። እስካሁንም ከ70 ሺህ በላይ ተፈናቃዮች መቀበላቸውንና ሁኔታዎቹ በዚህ ከቀጠሉም እስከ 250 ሺህ ሊደርስ እንደሚችልም ስጋታቸውን ገልጸዋል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም